ስላችሁ ይሄ ነው ማለት ነው። በምክንያት ነው ምክንያት ነው። ይሄ ምቀኛ አይጠፋም። ሰው አንድ ላይ ሲሆን ሲዋደድ ሰው ፍቅር ሲኖረው የሆነ ምቀኛ ነገር ገብቶ እንዲህ ሲያበላሽ አይቀርም እላችኋለሁ። እኔ ይሄን ነገር ብዙ ጊዜ ተመልክቻለሁ ማለት ነው። እንግዲህ እቺ ሩታ እንግዲህ ይሄን አክል ሆና ለፍታ ደክማ ከቤተሰብም ተጣልታ ምን ብላም እንግዲህ ባሏ በእጇን አስገብታው ነበረ። ያው አቶ ሄሌሜላ ደነገጠች። መልሳ ደግሞ እንግዲህ እነ ብሩኬ ሁሉም ማርታ እህቷን ሁሉም ሰብስባ አፈቅርሃለሁ በጣም ነው የምወድህ እና ያንተ ያለ ስሜት ደግሞ ንገረኝ ብላ ልጁ ጭንቀት ውስጥ እና ጭንቅንቄ ውስጥ ገብተዋል። አብርሃም በዚህ ሰዓት ያለው ሀሳብ ውስጥ ነው የገባው። ወይስ ከሩታ ልሁን ወይስ ከሄሌሜላ ልሁን እያለ እንግዲህ ውስጡ እያሰረሰረ ነው። ብሩኬም ደግሞ ልክ ልኩን ነገረው። አንተ እውነትም ታፈቅራት ከሆነ ወይ ሁለት ፊት አትሁን። ምክንያቱም ሩታ ጋር አንድ ፊት ነህ፣ ሄሌሜላ ጋር አንድ ፊት ነህ። ከዚህ እዚህ ግልጽ አድርገህ ከሁለቱም የምታፈቅርን ግልጽ አድርገህ ተናገር አለው። ከዛ እሱ አብርሃም ታፉ ሊወጣ ግን የሆነ ጭንቀት እና የሆነ እንትን እያያዘው ማለት ነው። በቃ እንዴት አድርጌ ላውጣው እያለ ማለት ነው አለ አይደለም እንዴት አድርጌ ላውጣው ብሎ በቃ ጨነቀው። ሄሌሜላ ልሁን ወይስ ደግሞ ተሩታ ልሁን እያለ ነው። ልቡ እያጨናነቀው ነው። እንግዲህ እንደዚህ እየተወራ ያለች ያለ ሩታ መጣች ማለት ነው። ሩታም የምትወጣ ምንም አልፈራም። የሚፈራ ሰውየው አይደለም፣ የምትፈራም አይደለችም። በሩታም ፊት እንግዲህ ሩታ ደግሞ አብርሃም ለምንድን ነው እየመጣሽው? ማን ጠርቶሽ ነው የመጣሽው? ሲላት አብረን እንሄድ እንትና ልጆ ስሙን ጠርታ ቤቢ ይፈልግሃል እና ዛሬ አይደለም ወይ ትወስደዋለህ ልጅህን ብላ አቡሼ ነው ማን ነው የምትለው ማን ሉሊ ይጠራሃል መጥተህ አባት እንድትወስደው ብዬ ነው፣ አብረን እንድንሄድ ብዬ ነው። እሺ እኔ ደውዬልሽ አትመጭም ነበር? ማን ያለሽ? ደነገጠ አብርሃም ማለት ነው። ምክንያቱም አብርሃም ሊሰማበት አልፈለገም ነበረ። እነ ብሩኬ ግን ቀስ ብሎ ሩታ ደውሎ ነግሯት ነው እየመጣችው ይህን ውሳኔ እንድሰማ እሷም ማለት ነው። ምክንያቱም ይሄ ነገር ካልተሰማ በኋላ ላይ ብዙ አደጋ ላይ ነው እንደሚደርስ ታውቃላችሁ። አደጋ ላይ ስለሚደርስ ማለት ነው አሁኑ የምንንገራትና የምታደርገውን ታድርግ በማለቱ ነው ብሩኬ ማለት ነው። እንግዲህ ሩታም ብትኖርም አልፈራችም። እኔ በጣም ነው ሄሌሜላ ማለት ነው እኔ በጣም ነው ማፈቅር በጣም ነው ወድ ያለኝ አንተ ያለ ስሜት መቆጣጠር ያቅተኛል። አንተን ሳይህ እኔ እንጃ እንዴት አድርጌ እንደምሆን አላቅም። እና አንድ በለኝ እኔ አንተን አጥቼ መኖር አንችልም። ብዙ ነገር አስተምረኸኛል፣ ብዙ ነገር አሳይተኸኛል። አሁን ደግሞ ብቻዬን መሆን አንችልም አለች። ሲጀመር ማለት ነው አንቺ ማለት ነው በጣም 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 የፍቅር መቀስ ነሽ። በእውነት የፍቅር መቀስ ማለት ነው። በዚህ ሰሞን እንግዲህ አይታችኋል። አብርሃም ወንድምና እህቱ ተሩታ ያላቸው ነገር ብዙ ነገር ተነጋግረው ለምንድነው አንድ ላይ ትዳራችሁ የምታፈርሱት? ለምንድነው አንድ ላይ የማትሆኑት? ብለው እንግዲህ ልጇንም ወስዶባት እሷን ቤት ወስዶ ጥሎባት እንግዲህ አሁን ሩታም ደህና ፊት የሰጠች እንግዲህ አንዳንድ ወንድ አለ አይደለም የሆነ እንትን ሲለው ሴት ልጅ ማባበር አለባት ማለት ነው። ሴት ልጅ ደግሞ የሆነ እንትን ሲላት ወንድ ልጅ ሲያባብላት ማትመለሰው ነገር የላትም ማለት ነው። ግን ሁለቱም አንድ አይነት ሆኖ እንትን ካሉ ነገር ሁሉም ይበላሻል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አንድ ሰው መሸነፍ አለበት ማለት ነው። እንግዲህ ሩታ ተሸንፋ ሩታ ተበድላለች እንጂ አልተበደለችም። ገባችሁ? ግን ተሸንፋ እሷ ግን እንትን ለማለት ነገሩን ለማብረድ እና ነገሩን እንትን ለማለት ፈልጋ ሲሆን ሩት እንትና ግን ሄሌሜላ ልትቀመጥና ከባለቤቷ አንድ ላይ ልትሆን ሄሌሜላ አትሰጣትም ማለት ነው። ሄሌሜላ በጣም ከባድ ችግር አለባት። የወንድ ፍቅር እና የወንድ ችግር አለባት። ሴት ጓደኛ ይዛ እኔ አይቻት አላውቅም። አብርሃምም ወንድ ጓደኛ ይሄ እንጂ እኔ አይቻቸው አላውቅም። ሁለቱም ተስፋ ጋር ነው በቃ እንደዚህ የሚሆኑት አብሮ የሚያሳልፉት ብዙ ነገር የሚጨርሱት ሁለቱም አብሮ ላይ ናቸው እና ምክንያቱም እኔ ምን እንደሆነ እና ምን እንደሆነ አልገባኝም ማለት ነው። እንግዲህ አሁን አንዴ ድርሽ አልልም በህይወታችሁ እወጣላችኋለሁ አልመጣም ብላ ምራ ትተዋለች። ትንሽ ትቆይና ደግሞ መልሳ በአዲስ ሆና
ሌላ ፌክ ሰርታ ትመጣለች። እና እነዚህ ሰዎች ትዳራቸውስ እንዴት አድርጎ ሊስተካከል ነው? ኑሯቸውስ እንዴት አድርጎ ሊስተካከል ነው? ወደፊትስ ምንድን ላይ ነው? እሷስ ወደፊት ሄርሜላ ሴት ነው የምትደርሰው? አብርሃም ካልፈለጋትስ? እሱ ደግሞ እኔ እንግዲህ ያንቺ ያለኝን ነገር ታይቀዋለሽ። ግልጽ አድርጎ መናገር ፈራ። ገባችሁ? ያለኝን ነገር አንቺ ታይቀዋለሽ። እዚህ ጋር መናገር አያስፈልገኝም። ያንቺ ያለኝ ስሜትና ያለኝ ነገር ሁሉም አንቺ ነሽ የምታውቂው። እና አሁን እስከ ዛሬ ድረስ ቁጭ ብለሽ ዛሬ እንዴት እንደዚህ አልሽኝ አላት። ሀቢቢ አንተ አልሰማህም? እሷ እኮ ይህ እንደዚህ እያለች አሁን ሄርሜላ ጋር ጥሩ ስሜት ላይ ስላላችሁ እንትና ጋር ተሩታ ጋር ማለት ነው ጥሩ ላይ ስላላችሁ ደንግጣ እኮ ነው። ደንግጣ እሱን ለማፍረስ ነው አሁን እንዲህ እያለች እውነት ትሆነኛለች ብለህ ነው። ነገ እሷም ከአንድ ሰው ጋር ነው የምትሆነው። እና ትዳርህን ጠበቅ አድርገህ ብትይዝ ይሻልሃል። ወዲህ አያዋጣህም። ምንም ነገር ጫማ መጨረስና ጨጓራ መላጥ ብቻ ነው። ሌላ ምንም ጥቅም የለውም። ከባለቤትህ የሚደርስልህ ነገር የለም። የልጅህ እናት ናት፣ የልጅህ ሚስት ናት ማለት ነው። ተስፋ ጋር ያለህ ነገር ጨርስ እንጂ ወደ ሄርሜላ አዘማለሁ ካልክ እንደሚከተል ታውቀዋለህ። አንተም አትረሳውም። ብዙ ነገር አሳልፈሃል፣ ብዙ ነገሮች ማለት ነው። እንግዲህ ብለዋል አብርሃም፣ እኔ ሌላ ሴት አየውና ካልተመቸኝ በአንድ ቀን ነው ትቻቸው መሄደው። አንቺ ግን ስለተመቸሽኝ ነው እስካሁን ቁጭ ያልኩት ማለት ይሄን ማለት እፈልግሻለሁ ማለት ነው። የመስላችሁም እፈልግሻለሁ ማለት ነው። ራሱን ያዘ ጭንቀት ላይ ገባ። ምንም ብትፈነዳ ያለው ነገር ግልጽ አድርገን መናገር አለብህ እንጂ የምን ወደ ኋላ መሄድ ነው? የምንስ መሸፋፈን ነው? አይሆንም። መሸፋፈን የለብንም ማለት ነው። እና በጣም ነበረ ያው የፈራ ነው። እኔ ሩታ በጣም ፈርቻት ነበረ የሆነ ነገር በአጠገቧ እንዲህ ስትል ማለት ነው። ሩታ ምን አለቻት? አንቺ ዝም ብለሽ ለምንድን ነው እንግዲህ አብሮም ተቃቅፎ ቁጭ ብለው ነበረ። ሄዳችና እኔ በመሀል ገባች ሩታ ማለት ነው። ያቺኛዋ ደግሞ መልሳ ደግሞ በቀኝ እጅ መታ እሱም እዛ ላይ በግራ እጁ ነው በቀኝ ላይ መታ ቁጭ አለችላችሁ። እንትን ቆመች አቅፋውላችኋለሁ። እና በድፈራትሽ ራሱ በሩታ ፊት ይሄን መናገርሽ የሩታ ደግሞ ትዕግስት መስጠቷ በጣም ግርም ያለኝ ማለት ነው። በጣም እውነት እኔ ሩታ በያዘችው ቦርሳ ወይ በያዘችው መነጽር አናትሽ ብላ ትሄዳለች ብዬ ነበረ። ግን ትዕግስቱ ሰጣት። አልሐምዱሊላህ በጣም ደስ ይላል። እንደዚህ ራሱ ትዕግስት መስጠትና እንደዚህ መቻቻል ራሱ በጣም አሪፍ ነገር ነው እንጂ እኔ በጣም ፈርቼልሽ ነበረ። እውነት ዛሬ ሄርሜላ አለቀልሽ ያልኩ ነበር። አለቀልሽ ያልኩ ነበረ። ግን ተርፈሻል ማለት ነው። ተርፈሻል ከሁሉም ነገር ማለት ነው። እና የሰው ባል ምንም እንደማይበጅና እንደማይጠቅም ታውቂያለሽ። ምን ያደርግልሻል የሰው ባል ምን ያደርግልሻል? ያኔ ውሽማ ማለት እኮ ነው። ውሽማ ምንም አያደርግልሽም። ምክንያቱም የጊዜው ነው እንጂ ምንም የሚጠቅምሽ ነገር የለም። አንቺ እሱን ይጠቅመኛል ያልሽውን ትዳርሽን አትፍቺ ማለት ነው። መቼም ትዳር አለሽ፣ ትዳር የለኝም አትይም። ግን ሚዲያ ላይ ለማውጣት ይከብዳቸዋል። በኋላ ነው ሚዲያ ላይ ማውጣት የምትፈልጉት ማለት ነው። አሁን ግን ደስ አይላቸውም። ለምን እንደሆነ አላውቅም። ምክንያቱም በኋላ እንግዲህ ሁሉም ነገር ጨፍራችሁ ስታውቁ ነው ባላችሁን የምታወጡት ማለት ነው። እንደነ ሩት አውጡና መቼም ይወስዱብኛል ብለሽ ነው ይሄን እየደበቅሽው ባልሽ ማለት ነው። ይወስዱብኛል እንደ ሩታ አንቺ ሌባ ስለሆን ስለምትወስጂ አሁንም ይወስዱብኛል ብለሽ ነው የፈራሽው እንጂ ባትፈሪ ኑሮ ማለት ነው ይሄን ነገር አይመጣም ነበረ እና አይመለስም ነበረ። ግን ስለፈራሽ ነው ይወስዱብኛል ብለሽ ነው እንጂ መቼም ትዳር የለኝም እንዳትዪ። ባለ ትዳር ነሽ። ቀለበትሽም አይተሻል። አሁን ቀለበትሽን አውልቀሽ ነው የልጅቷን ትዳር የምታፈርሺና የምታወጪው ማለት ነው። ይህን ግን እንደማይጠቅም ታውቂያለሽ በኋላ ማለት ነው። አንቺ መስሎሻል እንጂ ማለት ነው መስሎሻል። ወላሂ አይጠቅምሽም። ምክንያቱም ምንም እንትን የለውም ለውጥ የለውም ማለት ነው። እና ቤተሰብ እኔም እንደምትወዱት ተስፋ አደርጋለሁ። መቼም እንዳያችሁ ነው ማለት ነው። ሁሉም ነገር እንዳያችሁት ነው ሁሉም ነገር ማለት ነው። የሰው ልጅ ሆኖ የማይጣላና የማይሳሳት ነገር የለም። ታርቀዋል ምን ብለዋል። እነሱ ግን መልሳ ነገር የፈለገች ነው እላችኋለሁ። እንግዲህ ይሄን ይመስላል። በቀጣዩ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።